ህዝቤ እኮ ጥያቄ አይጠይቅ እውነት ለመናገር ማለት ነው። እና በነገራችን ላይ ቀመሟ የተናገረችውን እኔም ከዚህ በፊት ሰምቼዋለሁ። እውነት በቲክቶክም በዩቲዩብም የተባለችው ነገር ነበር አሁን የጠቀሰችው ማለት ነው። እና ቤተሰብ እንዴት አመሻችሁልኝ? ሰላማችሁ ይብዛ። የእውነት ለመናገር ሰው ግን ማለት ነው አቤት ጥያቄ። እንግዲህ ቤኪ ነው ጥያቄውን ያወጣው፣ ያው ካሜራማናቸው እሱ ስለሆነ ቤኪ ግን ማለት ነው አንዳንድ የሆነ የማይነበቡ ጥያቄዎችን ባታወጣ፣ አሁን እንደዚህ አይነት ጥያቄዎች ወጥቶ ሲነበብላቸው እንደገና ሌላ ጥያቄ ሌላ አይነት ነገር እንዲጽፉ ሌላ ይሄ ፕራይቬሲ የሆነ ነገር እንዲነኩ ነው የሚሆኑት ማለት ነው። ለምን የጠየቁት ጥያቄ ስለተነበበላቸው ማለት ነው። እና ገና እነዚህ ልጆች ትናንትና ነው ፍቅራቸውን የተገላለጹ። መቼ ትጋባላችሁ? አብራችሁ ተኛችሁ ወይ? እኔ የምለው እኔ ግን አንዳንዴ ማለት ነው እግዚአብሔርን ሸም የሚባል ነገር አለ እኮ እንዴ! ማርያምን ይሁን እንዴት ነው ዝም ብሎ ደፍሮ የሰውን ልጅ እንደዚህ ሆናችኋል የሚባለው? አይባልም። እግዚአብሔርን አንዳንዴ ሸም የሚባል ነገር ስላለ ያንን ነገር ማገናዘብ አለብን። እውነቱን ለመናገር ማለት ነው። ማለት በምን ሂሳብ ነው እንደው እናንተ ፍቅረኛችሁ ፍቅሩን የገለጸላችሁ ቀን ምናምን በራሳችን አንግል ብናየው እኮ ይሄን ነገር መናገር ሕሊናችን ሊፈቅደው አይችልም። እና መቼም የሚያፈቅራችሁ ወንድ አንድ ቀን አፈቅራችኋለሁ ብሎ ከእሱ ጋር ሄዳችሁ አትጋደሙም፣ አተኙም አይደለም። እና ሰውን ለመጠየቅ ለምንድነው ይህን ያክል የምንደፍረው? ቶሎ ብለን ቃላቶችን የምንወረውረው? እና ትናንት ተፋቀሩ ሀይሚና ብሩኬ፣ ዛሬ ደግሞ አብረው አደሩ። አረ ሼም ነው። ተው ግን አብረው ማደራቸው እኮ መቼ ይቀራል? እንደ ቆይተን ደግሞ የሆነ ነገር ስታደርጉ ማየት አለብን። አድርጋችኋል ያን ነገር ብለን እንዳንጠይቅ እኮ ነው የኔ ፍርሃቴ ማለት ነው። ይሄ ፈጣሪ የማይፈቅደው ነገር ነው የምትጠይቁት አንዳንዴ። እና ሲቀጥል ደግሞ የሀይሚ አስወርዳለች የተባለችው እንዴ በጣም ብዙ ጊዜ እኮ የተወራ ነገር ነው። እንዴት ብሩኬ አዲስ ሆነበት? እንደዚህ እኮ በጣም ሲሏት ነበረ። እና በቲክቶክ የሚለጥፏት አሉ እየጻፉ በጣም ብዙ ነገር እስካሁንም ድረስ የሚጽፉ ሰዎች አሉ። በነገራችን ላይ ስለ ሀይሚ ማለት ነው። የሆነ አንድ ቲክቶክ አለ እግዚአብሔርን ለምንድን አላቅም ላይክ በቃ እስከ ዘር ማንዘሯ ምናምን ነገር የሚናገሩ ሰዎች አሉ። እኔ ለምን እንደሆነ አላውቅም። ማለት ይህን ያክል ዘርዝሮ ይህን ያክል የሰውን ጉድ አውጥቶ የሚጠቀም ሰው አለ ነው። እኔ ግራ ይገባኛል። አንዳንዴ ሰው የራሱ ህይወት የሌለው ይመስል ከሰው ህይወት ላይ እንደዚህ ችክል ብሎ ሌላ ነገር ሲጽፍ በጣም ነው የሚገርመኝና ግን ቅመምዬ የወሬ የለውም ፍሬ። የፈለገ ነገር ብትባይም እውነት ያሸንፋልና አሸንፈሻል። አሸንፈን በሉ እንጂ አንቺና ብሩኬ ከዚህ በኋላ ምክንያቱም ያው ሁሉ ጥሳችሁ አሸነፋችሁ ማለት ነው። እና እንግዲህ ያው ፍቅሩ ከሀይሚ እንደሚመጣ የታወቀ ነበር። ለምን መጀመሪያም የሀይሚን ቃል ሰምተነዋል ከሆነ ቦታ እዩ ታውቁታላችሁ እንግዲህ የዛሬ ምናምን ዓመት ኤፍሬምን እና እሷን አስቀምጦ ጥያቄ እየጠየቃቸው ነበረና ማለት ነው። እንደውም ብሩኬን 2 ጊዜ ነው የጠራችሁ እኮ አንዴ ብቻ አይደለም። የመጨረሻው እንደውም ማንን የምታገቢ ስትባል በቃ በድፍረት ቡራን አለች ማለት ነው። እንደውም ኤፍሬም ምን አለ? ቡራኛ ጓደኛ አለ ማለት ነው። እና እንደ ትንቢት የተናገረችው ነገር የኔ እናት ደረሰላት እና ይሄው እውነትን ባሉ አደረገችው፣ ፍቅሩ አደረገችው። እና ደግሞ ሌላኛው አባዬ እማዬ አንባባልም ብለዋል። አዎ ይሄ ነገር እንኳን ደስ አይልም እውነት ለመናገር እንደው ቤቢ ይሻላል እውነት ቤቢዬ በላት እስኪ ብሩኬ። እኔ እኮ ቤቢዬ ሲላት ማለት ነው ማርያምን ደስ ነው የሚለኝ። ግን ያው እሱም ተነጥቋል። ስም ቀይር ብሩኬን ነው ግን ማለት ነው። እንደው እንዲህ በደረቁ ሀይሚ ብሩኬ ሳይሆን ማለት ነው ያውን በበኩሌ ከእናንተ ላይ መስማት የምፈልገው የፍቅር ቃላት፣ ይሄ ጮማ የሆነ የፍቅር ቃላት መስማት እፈልጋለሁ። ይሄ አባዬ ምናምን የሚለው ጋር ውጪ ማለት ነው ሌላ ደስ የሚላል ስጠራት የሚስብ እንደዛ ሊኖር ይገባል። እንደዛ ካልሆነማ ምኑ ፍቅረኛ ትመስላላችሁ? ቆይ በእርግጥ በመጥራት ምናምን ስም በመቀየር አይደለም እኮ ፍቅር የሚገለጸው፣ ግን ደስ ይላል። ቀየር ብታረጉት ቫይቡ ደስ ይላል ማለት ነው። ከዛ በተረፈ እንግዲህ ያው ቅመምዬ መጀመሪያ እንዳፈቀራችሁ ተናግራለች። ብሩኬን በሷ ማለት መጀመሪያ በሱ መማለሏ ደስ ብሎታል ማለት ነው። አይ ብሩኬ መጀመሪያ ነው በዚህ ሎጋ ቁመቴ በዚህ ቅጥነቴ ነው ያማለልኳታልና
ኧረ ብሩክ አለማየሁ እኔ በሳቅ ገደለኝና እውነት ለመናገር ብሩኬን አይተው ያለ መውደድ አይቻልም እኮ ቆንጆ ነው እውነት። ያኔም ገና ከሀይሚ ጋር ሳይገናኝም ራሱ ቀጭን ቢሆንም እንዲህ ሰውነቱ ደጎስ ደጎስ ያለ ባይሆንም ማለት ነው የሆነ የደስ ደስ ያለው ልጅ ነበረ እና ቅመምዬ በዚህ ውበት ነበር የተማረከችው ማለት ነው። እና እንግዲህ ታውቋል ብሩኬ ደግሞ የዛሬ አመት ብቻ አንድ አመት ሆነው ሀይሚን ካፈቀራት ማለት ነው። ግን ሁለቱም በጣም ጀግና የሚደነቁ ናቸው። አስባችሁታል? ላይክ እንደሚፈላለጉ ይተዋወቃሉ። ግን ይሄን ነገር እንዴት ነው እምቅ አድርገውት ስራቸው ላይ ትኩረታቸው አላማቸው ላይ ነበረ ማለት ነው። እና የሆነ ጊዜ ላይ ከፍፄ ጋር እንትን ብላ ፍፄ ፍቅረኛዬ ነው ብላ ያመጣች ጊዜ ብሩኬ የተናገረው ቃል ነበረ። ቃል እኮ ተገባብተናል፣ እንዴት ማለት እንዴት ቃልሽን አፈረሽ እያላት ነበረ። እና ስለዚህ ያው ማለት አላማቸውን ሳያሳኩ የሆነ ነገር እንደማይጀምሩ ይመስለኛል። መጀመሪያ ቃል የተገባቡት እንደዛ ነው። ለምን ያኔ እንደዛ ሲላት ነበር እየደጋገመ የገባነውን ቃል እንዴት አፈረሽ። እሺ መፍረሱ ሲሆን ደግሞ ከሌላ መሆኑ በጣም ነው ያስደነገጠው ብሩኬ ማለት ነው። ምክንያቱም ከሱ ፍቅር ያዘኝ የምትለው ነበር የመሰለው እና ያው ለወደፊት እንደሚፋቀሩ ልባቸው ያውቃል እኮ በደንብ አድርጎ ማለት ነው። ቃሉን ነው እንጂ ያላወጡት ማለት ነው። እንግዲህ ያው የእነሱ ያወሩትን በሙሉ እዚህ ጋር ማውራት አይጠበቅም። ለምን እናንተ ኦልሬዲ ሰምታችሁታል። ሀይሚዬ ምን አይነት ሴት ብትሆንለት ብሩኬ ይፈልጋል የሚለው በጣም ደስ በሚል ሁኔታ ነው ያብራራው። ባጭሩ ስነግራችሁ ግን ፈረሃ እግዚአብሔር ያላት እግዚአብሔርን የምትፈራ ባሏን የምታከብር ቤቷን የምታከብር ብሎ ነው የገለጻትና ይሄ ነገር ሁሉ እኮ ግን ከሀይሚ ላይ ያለ እግዚአብሔርን ሀይሚ እኔ ብዙ ጊዜ ስረዳት በጣም የሰው ማክበር እንትኗ ከፍ ያለ ነው። በጣም ሰው ታከብራለች። ምናልባት ከብሩኬ ጋር ስትጣላ ምናምን የሆነ ያልሆኑ ቃላቶች ምናምን በሚነጋገሩት የሰው ልጅ በእንደዚህ አይነት ልንገምተው አንችልም። ሰው ሲናደድ ብዙ ነገር ስለሚያደርግ ግን እንደኔ ያየውባት ሀይሚ ሰው ማክበር በጣም አለባት። ባሏንማ እንዴት አልላችሁ ፈልጌ ነው። ብሩኬን ሲጀመር በጣም ነው የምታከብረው። በጣም ነው እኮ እንዴት ነው አለ አይደለ የሆነ ጥንቃቄ ታደርጋለች፣ ትጠነቀቃለች። የሆነ ነገር ከሱ ላይ በቃ ገደብ አታልፍም ልላችሁ ፈልጌ ነው። እና በጣም ቤቷን አክባሪ ትዳሯን አክባሪ ሴት ትመስለኛለች። ለባሏ የምትመች ትመስለኛለች። ከጓደኝነት ወደ ፍቅረኝነት ሲቀየር የሚመጣ ባህሪ እኔ አላቅም፣ ግን እስካሁን በጓደኝነት ባየዋት መሰረት በጣም ምቹ የሆነች ሴት ነች። እንግዲህ ሲወልዱም ደግሞ ብሩኬ በቃ በጉልበትም ይሁን በምንም ልጁን የአርሴናል ደጋፊ ነው ማድረግ የሚፈልገው። እንዴ ብሩኬ ግን ምን አስበ ነው? እንዴት ነው ትውልዱን ሁሉ በቃ አርሴናል እንዲደግፍ ልታደርገው ነው እንዴ? ኧረ በህግ አምላክ በህግ አምላክ እንዴ! እና ደግሞ ቅመምዬ የሴት ልጅ ከወለድሽ በቃ አንቺ ታራስተሻል ማለት ነው። አሁን ላይ ፍቅርሽን አጣጥሚ እያለች ስለሆነ እንዴ የምሩን እንዴ ብሩኬ ሴት ልጅ ወዳል ማለት ነው። ሴት ልጅ ወዳል እናንተ ከምሬ እኮ ነው። ምክንያቱም ቦታሽን ትወስድብሻለች እያለ ነው። እና ቅመሜ ደግሞ ማለት ነው ማለት ጥንዶች አንድ አይነት ቡድን መደገፍ የለባቸውም አለችና የሆኑ ጥንዶች አሉ። እንደውም ይሄ ብዙ ጊዜ ልጅ ያስቸግራታል ምናምን የተባለች ሴት እኔ አላቅም። አረገዘች እንዴ? ስማቸው እኮ ጠፋኝ። ቤተሰብ እሱ አርሴናልን ለመሰለኝ የምደግፈው እሱ ደግሞ ማንቸስተርና የሆነ ጊዜ ላይ አርሴናል ተሸንፎ ማለት ነው አስፓልት ላይ ባሏን ጥላ ወጣች። ታውቃላችሁ? አስፓልት ላይ ዝም ብላ ውድድ ትል ጀመረች። እና እውነቷን ነው ቅመሜ ጥንዶች አንድ አይነት ፓርት አይደግፉም። ከምሬ ነው፣ እኔም ስላየውኝ ነው። እና ግን ብሩኬን ሳስበው ያው በጉልበት አርሴናል እንድደግፍ ሊያደርጋት ነው። በቃ ተቃራኒ መሆን የለብንም እያለ ነበረ ማለት ነው። እና በተረፈ እውነት በጣም ደስ የሚል ኢንተርቪው ነበረ። እንደነገርኳችሁ ከዚህ ጋር ሁሉንም ነገር ያላስገባውላችሁ ያው ኦልሬዲ ሰምታችሁታል ማለት ነው። ቅመምዬ ደግሞ ፍቅሩን ባይገልጽላት የመጨረሻ በቃ ተነስታ እንደምትሄድ ከሱ ጋር እንደምትለያይ የአጭር አማርኛ ነው የገለጸችው እንጂ ወይኔ ፍቅሬን እገልጻለሁኝ ምናምን ነገር የለም። የፈለገ ብታፈቅረውም ቢሆን ማለት ነው የምር ሀይሚ ብሩኬን አፈቅራለሁ ብላ ከአንደበቷ ወጥቶ የምትናገር ሁላ አይመስለኝም። ዛሬ የተናገረችው ያ ነው። እጠብቃለሁ እስከምጠብቀው ያክል ድረስ ያ ሰዓት ከደረሰ ግን እኔ እሄዳለሁ አለች ማለት ነው። እና ይሄ በጣም ቆራጥ አመራር የሆነ ነገር ነው። ልባችሁ ሊጎዳ ሊሰበር ይችላል፣ ግን ደግሞ መሄድ ምርጫ ነው። በዛ ሰዓት የሆነ
የምትጠብቁት ነገር የማይሆን ከሆነ መቼም ዘለለም አለማችሁን አትጠብቁም አይደል? ግን ደግሞ ያ እንዳይፈጠር ብሩካችን አንድ አፈንድቶታል። ሀይሚዬ ወዴት መንቀሳቀስ የለም። ሲቀጥል ደግሞ ማለት ነው ስለ ወንዶች የገለጸችው ግዴታ አንዳንድ ነገሮች በቃ ሊነገራችሁ ይገባል ያለችው ትክክል ነች እኮ። እኔ ደግፌሻለሁ ቅመምዬ፣ በትክክል ነው የተናገርሽው እንዴ በጣም ብሩኬ እንደው ይሄን ያክል ነን አለ እኮ። እውነት ነው። ይሄን ነገር አታድርጉ ከተባላችሁ ከማድረግ ወደኋላ አትሉም ማለት ነው። እና ይሄን ያክልም ባይሆን ግን አንዳንድ ነገሮች በቃ እንዲነገራቸው ነው የሚፈልጉት ወንዶች። በአጭሩ የወንድና የሴት ጭንቅላት አንድ አይደለም እኮ እውነት ማለት። ምናልባት ሴት ልጅ ትንሽ ከወንድ ታስተውላለች ልበል። በምንም አይነት ሁኔታ ይሁን ትንሽ የሆነ የማስተዋል ቻንሷ ከፍ ያለ ነው። እኛ ሴቶችን ለማድነቅ ምናምን ፈልጌ እኮ አይደለም። ይሄ በቃ የተፈጥሮ ነገር ነው። ወንድ ልጅ ያላየውን ነገር ሴት ልጅ መንጥራ ማየት ትችላለች። ለምሳሌ ወንድ ልጅ አሁን ሚስት አለው አይደለ? ፍቅረኛ አለው። ሌላ የሴት ጓደኛ ብትኖረው ምናልባት ያቺ ልጅ ብትወደው ይሄ ልጅ አያቅም፣ ወንድየው አያቅም። ገብቷቸዋል። ልክ በጓደኝነት ስለሚሰይማት፣ ሚስቱ ግን ቀድማ ያንን ሪያክሽን ታውቀዋለች። እና ለዚህ ነው በቃ ሴቶች እንዴት ነው አንድ እርምጃ ወደፊት ይራመዳሉ ከወንዱ። ምን ማድረግ ይቻላል? ይሄ የተፈጥሮ ጸጋ ነው እንግዲህ ወንዶችዬ ማለት ነው እንጂ እናንተን የማናናቅም አይደለም። እና ብቻ በጣም ደስ ብሎኛል ዛሬ። ኢንተርቪዋችሁ በጣም ቆንጆ ነበረ። በነገራችን ላይ ብዙ አወራሁ ይቅር፣ በቃ ሌላ ጊዜ እናገረዋለሁ ማለት ነው። ምክንያቱም በጣም ብዙ ደቂቃ ሆነ ማለት እና በዚህ ከቀጠሉ ሀይሚና ብሩኬ ሌላ ሚዲያ ላይ እናያቸዋለን ገና የኔ ቆንድዬዎች ማለት ነው።